የኔ ውድ ቤተሰቦች ላላዛር ሶፍት ስላለቀበት እባካችሁ ሶፍት ይዛችሁለት ነው እንባውን የሚጠርግበት። ውይ እውነትህን ነው እንዴ? እንደው ተጸጽተሃል እንዴ? ልጋጋም ነገር ነው ወይ የወንድ ወዝ የለህ ወይ የሴት ወዝ የሌለህ ልጋጋም ማለት ነው። እንዴት አስመሰልክ እባክህ? እንዴት ቻልክበት? ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። የኔ ቀኖች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዝት ይበል። እንግዲህ ቪዲዮን አርፍቻለሁ። ቪዲዮን ስታዩ ላይክ ማድረጋችሁ እንዲሁም ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ኮሜንት ማስቀመጫውን ላይ ኮሜንታችሁ አስተያየታችሁን አስቀምጡ። ቪዲዮን ላይክ አድርጉ የኔ ፍቅሮች። በዚሁ አጋጣሚ ሙስሊም የሆናችሁ እህቶቼ ወንድሞቼ ካላችሁ እንኳን ለአረፋ በዓል በሰላም አደረሳችሁ። እንግዲህ ስደት ያላችሁ እግዚአብሔር አምላክ በሰላም ለቤተሰቦቻችሁ አብቅቷችሁ አብራችሁ እንድታሳልፉ የአምላካችን ቅዱስ ፍቃድ ይሁንልን። እንግዲህ ዛሬ አቶ ልጋጋም ማለት ነው ልጋጉን እየለቀቀ እንደው ሰው ጅል አድርጎ ነው እንደሚያዩት እነዚህ ሰዎች ማለት ነው። እኔ አልገባኝም። ልጋጋም ይቅርታ እኮ ስንት ጊዜ ጠይቋል። ስንት ጊዜ? ሺህ ጊዜ አይሆንም። አስታውሱ የትንሱ አክስት ነኝ ብላ መታ ፖሊስ ጣቢያ ለፍቺ ሄዳ እንደገና ሆቴል ብቻዋን ተከራይታ ስትኖር እነዳኒ መተው እነዳኒ የራሱ እባክህ እናትህን ከህይወት አስወጣ ሲባል እሺ ብሎ ይቅርታ። እንዴ የእናንተ ይቅርታ የቡና ቁርስ ነው? እኔ ምን አይነት አይምሮ የሌላችሁ ሰዎች ናቸው? እውነት አሁን እንደው ትንሱ መውጣቷ ተሰምቶሽ ነው? ቪክስ ተቀብተሽ ሴት የሆንሽ ማለት ነው። ቪክስ ተቀብቶ ራሱን አሞታል። ወይ ጣራ እየቆጠረ ነው የሚያድረው አላዛር። ወይ እውነትህን ነው። ሄደህ እዛ የምትሸውደው ሸውድ ማለት ነው። እኛ እንሸወድም። እሺ አስመሳዮች እንደዚህ ነው የሚያምርባቸው፣ እንደዚህ ነው የሚያረጋቸው። እውነት አስመሳይና እንደዚህ ሰው እንዲያቅባቸው አይፈልጉም። በቃ እያስመሰሉ በውስጥ ነው እናንተ መግደል የሚፈልጉት እንጂ እንደዚህ ሰው እንዲያቅባቸው አይፈልጉም ማለት ነውና እንግዲህ ዛሬ እንትናን ፈልጉልኝ እባካችሁ፣ በዚህ ወጣ እባካችሁ። ምን ነው ያኔ ትኩስ ቡና ስደፋባት አልታየህም ነበረ? ምን ነው ጸጉሯን እየነጨ በኩርኩም ስትኮረኩማትስ አልታየህም ነበረ? ላስታውስ ብዬ ነው፣ ምናልባት የአይምሮ ዝግመት ካለብን ማለት ነው። ምን ነው ያኔ ትኩሷ ስደፋባትስ አልታየህም ነበረ? ምነው የዛኔ ጸጉሯን እየጎተትክ እያመጣ ኩርኩም አይበቃሽም ስትላትስ ምን ነው ትዝ አላለህም? ላስታውሰ ብዬ ነው። ምን ነው አሁንስ ሰው በሌለበት መቼም አይደለም እግዚአብሔር ነው የሚያያችሁ። ፈንክተሃት አልፈነከትኩሽም ወይ? ከሚገርማችሁ ነገር እኔ ድሮ ማለት ነው ልንገራችሁ ይህን ታሪክ። ድሮ የሆነ ሰው ተጣላኝ ማለት ነው። የኔ ታሪክ ብዙ ጊዜ ነገራቸዋለሁ እላለሁና ተጣልቶኝ ከንፈሬ ደማ ማለት ነው። ከዛ በጣም ደማ ማለት በቃ ይሄ እንደ መሰንጠቅ ነገር ነው። ይሄ ጥርሳችሁን የሚል ነገር አለ አይደለ? ከዛ በጣም ደማ። ደሜ ደግሞ ልብሴ ላይ መቆጣጠር ስላልቻልኩት ልብሴ ላይ እየፈሰሰ ነበርና ምስክር ማሳየት ስላለብኝ እዛ የመታኝ ሰው ጋር ቤተሰቦቹ ወይም ዘመዶቹ ጋር ሄድኩኝ ማለት ነውና ለምን ደሜን እንዲያዩ ስለፈለኩ እንደገና የተመታው ቦታ ማሳየት ስለፈለኩ ነገ ብከስም ምስክር እንዲሆኑ ስለፈለኩኝ ሄድኩኝ የራሱ የመታኝ ግለሰብ ቤተሰብ ማለት ነውና ሄጄ ልጆቹ እንደዚህ ነገር አደርጎኛል ምናምን ነገር ብዬ ደሜን አሳየዋቸው ማለት ነውና ሽማግሌ ተሰበሰበ። ምክንያቱም የተመታሁት የተጎዳው ምትን የተመታሁት ማለት ነውና ሽማግሌ ሰበሰብኩኝ። ከዛ ሽማግሌ ፊት ምን ይላል? ስትወጣ
በር መቷት ይሆናል እንጂ እኔ በእጄን አነካዋትም። ስለዚህ በር ከመታት እኔ መታዋት ማለት ነው ወይ ብሎ ክዶኛል ማለት ነው። እኔ አሁን አላዛር ያ ሰውዬው ነው የሚመስለኝ። እግዚአብሔርን በጣም ነው የጠላሁት፣ በጣም ማለት ነው። አሁን ከትላንት ወዳ ካያችሁ ትንሱ ተፈንክታ እኔ ያልፈነከትኳትም በቃ ክደት እንዴት እንደሚያስጠላችሁ በጣም ነው የሚያስጠላችሁና እኔ ያልፈነከትኳትም ሲል በቃ ያ ነገር ነው ትዝ ያለኝ። ወይኔ ለካ ክደት እንደዚህ ነው የሚያሳምመው። ገብቷችኋል? እኔም አልመታሁም። ስትወጣ በር መቷት። እንግዲህ አላዛር የዛኔ ለትንሱ በጣም እያፌዘባት ነበረ። ምን መቶሽ ነው የኔ ፍቅር ሲል እንግዲህ ሲያፌዝባት ማለት ነው። ምን መቶሽ ነው? ብረት መቶሽ ነው? ስትወጪ መቶሽ ነው? ምናምን ነገር እያለ እያፌዘባት አይታችኋል ማለት ነው። ዛሬ ደግሞ ማስመሰሉ እንግዲህ ከእናቱ ጋር ተመካክሮ ያድራል። እንደዚህ ያደርግ በእንደዚህ ና እያለችው እንጂ እሱ አይምሮ ኖሮት በእንደዚህ አይነት ሀሳብ አይመጣም ማለት ነው። እና ዛሬ ትንሱ ስለሄደች እንደተሰማችው አይነት ነገር እያስመሰለ ሲመጣ አይታችኋል ማለት ነው። እኔ በጣም ነው የሚገርመኝ እቺ ምድር እግዚአብሔር ስንት ነገር እንደተሸከመ እግዚአብሔርን እላቸዋለሁ። ከምሬ ነው የምላችሁ። እኛ የአንድ ሰው ጸባይ መሸከም ያቅተናል። የአንድ ሰው ጸባይ ወይ ነጭናጫ ይሆናል፣ ወይ ተሳዳቢ ይሆናል፣ ወይ የሆነ ነገር ይሆናልና ለምን እንደዚህ ሆነ ብለን በቃ ሰማይና ምድር እናቀልጠዋለን። እግዚአብሔር ግን የስንት ሰው ባህሪ ነው የተሸከመው። የስንት ሰው ወይኔ አንተ እኮ ቅዱስ ነህ። እግዚአብሔር ቅዱስ እኮ ነው። ቅዱስ ነው እውነት። የስንት ሰው ነፍስ ገዳዩ፣ ነፍስ አጥፊው፣ ሌባው፣ ምኑ ኧረ በኢየሱስ ኃይለኛውም፣ ቀዝቃዛውም፣ ተሳዳቢውም፣ ዘራፊውም ስንት ነገር ነው እግዚአብሔር እዚች ምድር ላይ የቻለው ስንት ነገር ማለት ነው። እና አሁን በዚህ ልክ ጸሐፊ ማለት ነው ልጋጋም የሆነ ላጫም ማለት ነው ሚስት ጠፋችብኝ ብሎ እንዴ ትላንትና ካልወጣሽ ብለው እናትና ልጅ ካልወጣሽ ብለው እርጉዝ ናት፣ በጣም ምስኪን ናት። በአሁን ሰዓት ምን ያስፈልግሻል? ምን ላምጣልሽ? ምን ላቅርብልሽ? እንደገና ደግሞ መውለጃዋ ስለደረሰ የመውለጃዋ የሚያስፈልጋት ነገሮች አሉ። የገንፎ እህል የሚባል ነገር አለ፣ ለህፃኑ ልብስ አለ፣ ለራሷ ልብስ አለ፣ ሐኪም ቤት ክትትል አለ። እንደዚህ አይነት የሚያስፈልጋት ሴት በዱላ እየደበደቡ ደሟን እያፈሰሱ አሁን እውነት ለህዝቡ ለማስመሰል ኢየሱስም እንዳይጠራ ወይም ኢየሱስም እንዳይ አስመስሉ። ማን ያምልሃል? በላተ እንዳንተ ጅል ካልሆነ ይቅርታ እንደናንተ አይነት አሊጫ ከሆነ እንደው እናንተ አላዛር አለቀሰ እኮ ምስኪን። ትንሱ ስለሄደችበት ናፈቀው እኮ። ያለ እሷ እኮ መኖር አይችልም። ቤቱ እኮ በላው። ጣራ እየቆጠረ እኮ ራስ ምታቱ አልቻለውም። እንድንላችሁ እንድናዝንላችሁ ነው የመጣኸው። ኧረ በእናትህ አታስመስል። ብዙ መናገር ፈልግ ነበረ ግን ድክም ስላለኝ መናገር አልፈልግም። ምክንያቱም ያንተ ነገር ተነግሮ ስለማያልቅ ማለት ነው። በሌላ ቪዲዮ እስከምመጣላችሁ ድረስ ቻናሌን ሰብስክራይብ፣ ላይክ ያደረጋችሁ ቤተሰቦች የሆኑ ይሄንም ልጋጋምም እንዲያርፍ በኮሜንት ንገሩት ማለት ነው። ሰላማችሁ ብዝት ይበል። ወዳችኋለሁ። ባይ